በቃን ብለናል በማለት ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ጥቃት በአስቸኳይ እንድታቆም አዘዙ። ቀይ መስመራችንን ያለፈ ነው ስትል ህንድ ኢራንን አስጠነቀቀች። በእስራኤል ለኢራን የደህንነት ተቋማት ሲሰልሉ የነበሩ የእስራኤል አየር ኃይል አባላት በቁጥጥር ስር ዋሉ። ኢራን አሜሪካ የወደብ እገዳ ባለማንሳቷ ምክንያት የሆርሙዝ ወሽመጡን ለማንኛውም መርከብ ዝግ ማድረጓን አስታወቀች። ትራምፕ እስከ መጪው ሮብ ስምምነት ካልተደረገ ወታደራዊ ጥቃት እንደሚጀምሩም ዝተዋል። በደቡብ ሊባኖስ አንድ የፈረንሳይ ሰላም አስከባሪ በጥቃት መገደሉን ተከትሎ ፕሬዝዳንት ኢማኑኤል ማክሮን ሂዝቡላህን በቀጥታ ተጠያቂ አደረጉ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራትና ክቡራን የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየሰዓቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሰው ሳብስክራይብ እንዲያደርጉ እያለን መረጃዎቹ ለወዳጅ ዘመዶ እንዲደርስ ሸር ያድርጉ። ቪዲዮዎቹንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ኮሜንት ላይ እንዲያስቀምጡልን በማለት ወደ ዕለቱ መረጃችን እናልፋለን። ዛሬ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ እጅግ አስገራሚ ዲፕሎማሲያዊና ወታደራዊ ውጥረቶች ነግሰዋል። ፕሬዝዳንት ዶናልድ ትራምፕ በቃን ብለናል በሚል ለእስራኤል መንግስት ያስተላለፉት ትዕዛዝ ዓለምን አስገርሟል። አሜሪካ በእስራኤልና በሊባኖስ መካከል ያለውን ግንኙነት ማንም ባልገመተው መልኩ ተቀይሯል። በሌላ በኩል የዓለም የነዳጅ መስመር የሆነው በሆርሙዝ ወሽመጥ መርከቦች ላይ ተኩስ ተከፍቷል። ይህ ክስተት የተለያዩ ሀገራትን ወደ ከፋ ቁጣ ከትቷል። ከሁሉም በላይ ደግሞ በእስራኤል አየር ኃይል ውስጥ የኢራን ሰላዮች መያዛቸው የደህንነት ተቋሙን ድንጋጤ ውስጥ ጥሎታል። በዛሬው ዘገባችን ትራምፕ እስራኤልን ሊባኖስን አትደበድብም ብለው ያዘዙበት ሚስጥር፣ በሆርሙዝ ወሽመጥ በህንድ መርከቦች ላይ የተከፈተው ተኩስና የኒው ዴሊ ቁጣ፣ በእስራኤል አየር ኃይል ውስጥ የተገኘው የኢራን ሰላዮች መረብና የሆርሙዝ ወሽመጥን ዳግም መዘጋቱ ተከትሎ ትራምፕ የሰጡት ማስጠንቀቂያ በዝርዝር እንመለከታለን። እንደ ሁልጊዜው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። በቅድሚያም እንደ ሮይተርስ ዘገባ ከሆነ ዛሬ በሆርሙዝ ወሽመጥ በኩል ለማለፍ ሲሞክሩ የነበሩ ሁለት የህንድ ነዳጅ ጫኝ መርከቦች ላይ ተኩስ ተከፍቷል። ጥቃቱ የተፈጸመው በኢራን አብዮታዊ ዘብ መሆኑን ተረጋግጧል። እነዚህ መርከቦች ከኢራቅ የተገዙ 2 ሚሊዮን በርሚል በላይ ነዳጅ ጭነው የነበረ ቢሆንም በተከፈተባቸው ተኩስ ምክንያት ጉዟቸውን አቋርጠው ወደ ኋላ ለመመለስ ተገደዋል። ታንከር ትራከርስ እንደገለጸው መርከቦቹ አቅጣጫቸውን ቀይረው ወደ ደህንነቱ ስፍራ እያመሩ ነው። ይህ ጥቃት ድንገተኛ አይደለም። ኢራን የአሜሪካን እገዳ ለመቃወም ወሽመጡን መዝጋቷን ካስታወቀች በኋላ የተከሰተው የመጀመሪያው መጠነ ሰፊ ወታደራዊ እርምጃ ነው። 8 መርከቦች አልፎ የነበረ ቢሆንም አሁን ግን መንገዱን ሙሉ በሙሉ ለማንኛውም መርከብ ዝግ መሆኑን የሚያሳይ ምልክት ነው ተብሏል። ይህን ተከትሎ የህንድ መንግስት ዝምታውን አልመረጠም። የህንድ የውጭ ጉዳይ ሚኒስተር የኢራንን አምባሳደር በአስቸኳይ ጠርቶ ማብራሪያ እንዲሰጡት አድርጓል። ህንድ በዜጎችና በንብረቷ ላይ የተሰነዘረውን ይህንን ጥቃት ከፍተኛ ስጋት የሚፈጥር ድርጊት ስትል ገልጸዋለች። የህንድ ከፍተኛ የሥራ ኃላፊዎች ለአምባሳደሩ በሰጡት መግለጫ በሆርሙዝ ወሽመጥ ላይ ለሚንቀሳቀሱ የህንድ መርከቦች አስተማማኝ የደህንነት ዋስትና እንድትሰጥ በአጽንኦት አሳስበዋል። ህንድ ከኢራን ጋር ያላትን ግንኙነት የቆየ ቢሆንም የንግድ መርከቦቿ ላይ የሚሰነዘረው ጥቃት ግን ቀይ መስመር መሆኑን በግልጽ አስታውቃለች። በመጨረሻም የተባበሩት መንግስታት የሜሪታይም ንግድ ኦፕሬሽን ኤጀንሲ ዛሬ እጅግ አሳሳቢ ሪፖርት አውጥቷል። ከኢራን አብዮታዊ ዘብ ጋር ግንኙነት አላቸው የተባሉ 2 የጦር ጀልባዎችን በአንድ የነዳጅ ጫኝ መርከብ ላይ ተኩስ ከፍተዋል። ምንም እንኳን መርከቧና ሰራተኞች በሰላም ቢተርፉም ጥቃቱ ግን በወሽመጡ ላይ ያለው የ2 ሳምንት የተኩስ አቁም ስምምነት መፍረሱን አመላካች ሆኗል። ኢራን አሜሪካ የወደብ እገዳ ካላነሳች ወሽመጡን ዳግም እንደማትከፍት ደግሞ ትናገራለች።
በመቀጠልም ዛሬ በአሜሪካ በእስራኤልና በሊባኖስ መካከል ያለው ግንኙነት ማንም ባልገመተው መልኩ ተቀይሯል። ፕሬዚዳንት ዶናልድ ትራምፕ ለእስራኤል መንግስት እጅግ ጠንከር ያዘለ መልእክት አስተላልፈዋል። እስራኤል ከእንግዲህ ሊባኖስን አትደበድብም ያሉት ትራምፕ በአሜሪካና በእስራኤል የቆየ ወዳጅነት ላይ አዲስ ጥያቄ ፈጥረዋል። ፕሬዚዳንት ትራምፕም በትሩዝ ሶሻል ላይ ባሰፈሩት ጽሑፍ ዓለምን አስገርመዋል። አሜሪካ ለ10 ቀናት በተጣለው የተኩስ አቁም ስምምነት ላይ ዋና ዘዋሪ መሆኗን ገልጸው እስራኤል ጥቃቱን በአስቸኳይ እንድታቆም አዘዋል። በአሜሪካ ትዕዛዝ ይህን ማድረግ የተከለከለ ነው፣ በቃን ብለዋል። በቃን ብለናል የሚለው ንግግራቸው ለኔታንያሁ መንግስት የተሰጠ የመጨረሻ ማስጠንቀቂያ ይመስላል። ይህ እርምጃ ለምን አስፈለገ? አሜሪካ በሊባኖስና በእስራኤል መካከል ያለው ጦርነት በቀጥታ በመቆጣጠር ቀጠናዊ ጦርነት እንዳይነሳ እየገፋች ነው ተብሏል። ትራምፕ የሂዝቡላህን ጉዳይ በሚገባው መንገድ እንደሚይዙት በመግለጽ አሜሪካ ከሊባኖስ ጋር ለብቻው እንደምትሰራ አረጋግጠዋል። ይህ ደግሞ እስራኤል በራሷ የምትወስደውን ወታደራዊ እርምጃ የሚገድብ ነው። እስካሁን ድረስ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ በኩል የተሰጠ ይፋዊ ምላሽ የለም። የፖለቲካ ተንታኞች እንደሚሉት ከሆነ ግን ይህ የትራምፕ እርምጃ በአሜሪካና በእስራኤል መካከል ያለውን የቆየ ወዳጅነት ወደ አዲስ ፈተና ሊከተው እንደሚችል ተናግረዋል። ትራምፕ በቃም ብለናል ሲሉ በዓለም የገለጹት አሜሪካ በመካከለኛው ምስራቅ ያላትን የበላይነት በድጋሚ ለማረጋገጥ መነሳቷ ነው ተብሏል። ሌላኛው ትልቅ ጉዳይ ደግሞ በአክሲዮስ በኩል የወጣው ዘገባ ነው። አሜሪካ የኢራንን ዩራኒየም ክምችት ለመረከብ የምትለዋወጥበት ድርድር ላይ $20 ቢሊዮን የታገደ የኢራን ገንዘብ ለመልቀቅ አቅዳለች ይላል። ይህ መረጃ በሪፐብሊካን ደጋፊዎች ዘንድ ከፍተኛ ተቃውሞ ሊያነሳ እንደሚችል ቢገመትም ትራምፕ ግን ወዲያውኑ ውድቅ አድርጎታል። በምንም አይነት መልኩ በምንም መንገድ ገንዘብ አይለወጥም ሲሉ ቃል ገብተዋል። ትራምፕ አሜሪካ ለኢራን ገንዘብ አትሰጥም የሚል ጠንካራ አቋም ቢይዙም ድርድሩ ግን በሌሎች ነጥቦች ላይ እንደሚቀጥል ፍንጭ ሰጥተዋል። ይህ ድርድር ከሊባኖስ ጉዳይ ጋር በቀጥታ ባይገናኝም አሁን ሁሉም አይኖች ወደ ፓኪስታን ኢስላማባድ አቅንተዋል። በዚያ በሚካሄደው ሁለተኛው ዙር ድርድር አሜሪካና እስራኤል አንድ ትልቅ ግብ አላቸው። እሱም ኢራን በመካከለኛው ምስራቅ ያላትን የማደፋረስ ባህሪ እንድታቆም ማድረግ ነው ተብሏል። በተለይም እስራኤል ኢራን ለየመን ሁቲዎች፣ ለሊባኖስ ሂዝቡላሂና ለጋዛው ሐማስ የምታደርገውን ድጋፍ እንድታቆም ትፈልጋለች። ኢራን እነዚህን ኃይሎች ካጣች ላለፉት 10 ዓመታት እስራኤል ለማስፈራራት የምትጠቀምባቸውን ተላላኪዎች ይዳከሙባታል። ነገር ግን ጥያቄው ኢራን እነዚህን ወሳኝ የተጽዕኖ መሳሪያዎቿን በቀላሉ አሳልፋ ትሰጣለች ወይ የሚለው ነው። ድርድሩ እጅግ ውስብስብና ብዙ መስጠትና መቀበል የሚጠይቅ ነው ተብሏል። ወደ ሌላ መረጃ ስናልፍ በደቡብ ሊባኖስ የተባበሩት መንግስታት የሰላም አስከባሪ አባል የሆነው ፍሎሪያን ሞንቶሪዮ የተባለ የፈረንሳይ ዜጋ በጥቃት ተገድሏል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም ቅዳሜ ዕለት በሰጡት መግለጫ በፈረንሳይ የሰላም አስከባሪዎች ላይ ጥቃት መፈጸሙን በይፋ አረጋግጠዋል። ፕሬዚዳንት ኢማኑኤል ማክሮን ለዚህ ግድያ ሂዝቡላህን በቀጥታ ተጠያቂ አድርገዋል። ማክሮን በኤክስ ገጻቸው ላይ ሁሉም መረጃዎች ተጠያቂ ሂዝቡላህን መሆኑን ያሳያሉ ሲሉ የሊባኖስ መንግስት ጉዳዮቹን በአስቸኳይ እንዲያሴር ጠይቀዋል። ማክሮን በኤክስ ገጻቸው ላይ ሁሉም መረጃዎች ተጠያቂው ሂዝቡላህ መሆኑን ያሳያሉ ሲሉ የሊባኖስ መንግስትም ገዳዮቹን በአስቸኳይ እንዲያስር ጠይቀዋል። ምንም እንኳን ሂዝቡላህ ጥቃቱን እንደማያውቀው ቢገልጽም ፈረንሳይ ግን በሊባኖስ ላይ ያላትን አቋም እያጠነከረች ነው። በተያያዘም ፈረንሳይ የራፋኤል ኤም ተዋጊ ጀቶች ወደ ድሮን አዳይ በመቀየር ወታደራዊ ዝግጅቷን እያጠናከረች መሆኑን ተገልጿል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አዲስ የድንበር ወሰን መመደቡን አስታውቋል። ይህ ቢጫ መስመር በመባል ይታወቃል። ቀደም ሲል በጋዛ ሰርጥ ላይ ተመሳሳይ መስመር መታሰሩን ይታወሳል። እንደ እስራኤል መከላከያ ሰራዊት መግለጫ ይህ የእስራኤልን ጦር በሰሜናዊ ሊባኖስ ካሉ ታጣቂዎች የሚለይ ነው። ማንኛውም ታጣቂ ይህንን ቢጫ መስመር አልፎ ወደ ወታደሮች ከተጠጋ ወዲያውኑ እርምጃ እንደሚወሰድበት ተገልጿል። በእርግጥም ቅዳሜ ዕለት ወደ መስመሩ ተጠግቶ የተባለ አንድ ታጣቂ ላይ ጥቃት መፈጸሙን ሰራዊቱ ገልጿል። ይህ ማለት እስራኤል ከድንበሯ ባሻገር የራሷን የደህንነት ቀጠና በሊባኖስ ግዛት ውስጥ እያቆመች ነው ማለት ነው። ይህ ቢጫ መስመር ከታወጀ ከጥቂት ሰዓታት በኋላ ግን ውጥረቱ ፈንድቷል። የእስራኤል መከላከያ ሰራዊት ሂዝቡላህ የተሰመረውን ቢጫ መስመር በማለፍ የተኩስ አቁም ስምምነቱን ጥሷል ሲል ከሷል። በዚህ ምክንያት የእስራኤል ጦር መስመሩን ባለፉት ታጣቂዎች ላይ የማጽዳት እርምጃ መውሰዱን ገልጿል። ከዚህም በተጨማሪ ወደፊት ሊመጣ የሚችል ስጋት ለመቀነስ በሚል በሊባኖስ ውስጥ የሚገኝ የተመረጡ የሽብርተኞች መሰረተ ልማት ላይ ጥቃት መፈጸሙን አስረድቷል። ይህ ሁኔታ ለ10 ቀናት ተጥሎ የነበረውን የተኩስ አቁም ስምምነት አደጋ ላይ የሚጥልና ወደ ሰፊ ግጭት የሚያመራ ክስተት ሆኗል።
ወደ ሌላ መረጃ ስናልፍ ኢራን የሆርሙዝ ሰርጥን ክፍት መሆኑን ባወጀች በ24 ሰዓት ውስጥ አሜሪካ በኢራን ላይ የጣለችውን የኢኮኖሚና የወደብ እገዳ ባለማንሳቷ ምክንያት እንደገና ተዘግቷል። ኢራን እገዳው ካልተነሳ ዓለምም ነዳጅ አታገኝም በሚል ግትር አቋም ይዛለች። በአሁኑ ወቅት ኢራን በሰርጡ ላይ ጥብቅ ወታደራዊ ቁጥጥር እያደረገች መሆኑን ገልጻለች። ሮይተርስ እንደዘገበው ከሆነ በባህር ላይ ለሚገኙ የንግድ መርከቦች ምንም አይነት መርከብ ማለፍ አይፈቀድለትም የሚሉ የራዲዮ መልእክቶች እየደረሳቸው ነው። ይህ እርምጃ በዓለም አቀፍ የነዳጅ አቅርቦት ላይ ትልቅ ድንጋጤ ፈጥሯል። ይህንን የኢራን እርምጃ ተከትሎ ፕሬዚዳንት ትራምፕ ቅዳሜ ጧት በዋይት ሀውስ ሲቹዌሽን ሩም አስቸኳይ ስብሰባ ጠርተዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ኢራን ልታስፈራራን አትችልም ሲሉ በቁጣ ተናግረዋል። ፕሬዚዳንቱ አክለውም ኢራን እስከ መጨረሻው ሮብ ድረስ ስምምነት ላይ ካልፈረመች አሜሪካ ወታደራዊ ጥቃት እንደምትጀምር ዝተዋል። ላለፉት 47 ዓመታት እንዳደረጉ ሊያታልሉን ይፈልጋሉ ያሉት ትራምፕ አሜሪካ ጠንካራ አቋም እንደምትወስድ አስታውቀዋል። በትራምፕ አገላለጽ ኢራን ወሽመጡን መዝጋቷል ለአሜሪካ እጅ መስጠት እንጂ ማስፈራሪያ ሊሆን አይችልም ብለዋል። በባህር ላይ ያለው ሁኔታ ከንግግር ባለፈ ወደ ወታደራዊ ግጭት ተሸጋግሯል። የኢራን አብዮታዊ ዘብ መሳሪያ የታጠቁት ጀልባዎች በነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውን የዩናይትድ ኪንግደም የባህር ትራንስፖርት ማዕከል አረጋግጧል። ምንም እንኳን የመርከቡ ሰራተኞች ደህንነት የተጠበቀ ቢሆንም ይህ ድርጊት ግን ክፉኛ ስጋት ፈጥሯል። ይሁን እንጂ በአሁኑ ወቅት አሜሪካ የባህር ላይ ወታደራዊ ጡንቻዎችን እያጠነከረች ትገኛለች። የዩናይትድ ስቴትስ ማዕከላዊ ዕዝ እንዳስታወቀው ዩኤስኤ ሩሹመር የተባለው ግዙፍ የጦር መርከብ በአረቢያ ባህር ላይ የማገጃ ስራዎችን እያከናወነች ትገኛለች። የኮንግረሱ አባል ግሪግ ስቶቤ እንደሚሉት ፕሬዚዳንት ትራምፕ ሁሉንም ካርዶች በእጃቸው ይዘዋል። ኢራን የኒውክሌር ጦር መሳሪያ እንዳታገኝ እና ሽብር እንዳትሳተፍ አሜሪካ አስፈላጊውን ሁሉ እንደምታደርግ ገልጸዋል። ይህም በአሁኑ ወቅት አሜሪካ በባህር ላይ ወታደራዊ ጡንቻዎችን እያሳየች ነው። የዩናይትድ ስቴትስ ማዕከላዊ ዕዝ እንዳስታወቀው ዩኤስኤ ሩሹመር የተባለው ግዙፉ የጦር መርከብ በአረቢያ ባህር ላይ የማገጃ ስራዎችን እያከናወነች ትገኛለች ተብሏል። የኮንግረስ አባል ግሬግ ስቱቤ እንደሚሉት ፕሬዚዳንት ትራምፕ ሁሉንም ካርዶች በእጃቸው ይዘዋል። ኢራን የኒውክሌር ጦር መሳሪያ እንዳታገኝ እና ሽብር እንዳትሳተፍ አሜሪካ አስፈላጊውን ሁሉ እንደምታደርግ ገልጸዋል። በመቀጠልም ፕሬዚዳንት ዶናልድ ትራምፕ ኢራን የበለጸገ ዩራኒየሟን ለአሜሪካ ለመስጠት ተስማምታለች ሲሉ መልእክት ማስተላለፋቸው ይታወሳል። ይሁን እንጂ ኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቂ ዛሬ ይህንን ዘገባ በይፋ አስተባብለዋል። ቃል አቀባዩ እንደገለጹት ኢራን ያስቀመጠቻቸውን የበለጸጉ ዩራኒየም ወደ ውጭ ማዛወር እቅድም ሆነ ፍላጎት የላትም ብለዋል። ጉዳዩ በድርድር ጠረጴዛ ላይ እንኳን እንዳልቀረበ የገለጹት ባቂ ሀገሪቱ የኒውክሌር ግብዓት በኢራን ቁጥጥር ስር ብቻ እንደሚቆዩ አረጋግጠዋል። ድርድሩ ትኩረት እያደረገ ያለው በኢራን ላይ የተጣሉ ማዕቀቦችን እንዲነሱ እንጂ የኒውክሌር ሀብት አሳልፎ በመስጠት ላይ አይደለም ብለዋል። ይህን የኢራን ግትር አቋም በዋሽንግተንና በቴህራን መካከል ያለው ጥርጣሬ ድባብ ይበልጥ እንዲጠነክር አድርጎታል። በሆርሙዝ ወሽመጥ ዙሪያ ያለው ወታደራዊ ውጥረት አሁንም ወደ ቀጥተኛ ዛቻ ተቀይሯል። ኢራን በማንኛውም መልኩ በሆርሙዝ ወሽመጥ የሚያቋርጡ የዩናይትድ ስቴትስ የባህር ኃይል መርከቦች ቀጥተኛ እርምጃ ሊገጥማቸው እንደሚችል ጠንካራ ማስጠንቀቂያ ሰጥታለች። ይህ መግለጫ በዓለም ላይ እጅግ አደገኛ ከሆኑት የባህር መስመሮች በአንዱ ዙሪያ ላይ ውጥረት ከፍተኛ ደረጃ መድረሱን ያሳያል። የኢራን ባለስልጣናት እንደሚሉት አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎችን መከልከሏን እስካላቆመች ድረስ በሆርሙዝ ወሽመጥ ዝግ ሆኖ ይቆያል። ፕሬዚዳንት ትራምፕ በበኩላቸው ስምምነቱ እስካልተደረሰ ድረስ የወደብ እገዳው ጸንቶ እንደሚቆይና ዋሽንግተን በቴህራን ዛቻ እንደማትታለል አስጠንቅቀዋል። ይህም የአይጥና ድመት ጨዋታ የዓለም የነዳጅ ንግድ ፍሰት ትልቅ አደጋ ላይ ጥሎታል። በቴህራን የሚገኘው የመካከለኛው ምስራቅ ስትራቴጂክ ጥናት ማዕከል ከፍተኛ ባልደረባ አባስ አስላኒ ሁኔታውን ሲተነትኑ ሁለቱም ወገኖች ቅናሾችን ለማሸነፍ እርስ በርሳቸው ግፊት እያደረጉ ነው ይላል። እንደ አስሊኒ ገለጻ በአሁኑ ወቅት ሁለቱ ወገኖች ከወታደራዊ ግጭት አስቀድሞ በጦርነት ንግግር ውስጥ ይገኛሉ ብሏል። አሜሪካ በኢራን ላይ የተገደበ ጥቃት ለመሰንዘር ልታቅድ እንደምትችል ግምቶች ቢኖሩም ኢራን ግን ጠንከር ያለ አጸፋ እንደምትመልስም ደጋግማ ተናግራለች። በፓኪስታን አደራዳሪነት የተፈረመው የተኩስ አቁም ስምምነት በጥቂት ቀናት ውስጥ ይጠናቀቃል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋልባፊ እንደሚሉት የኢራን ጦር በሜዳው ውስጥ ሙሉ በሙሉ ዝግጁ ነው ብለዋል። ወደ እስራኤል ስንመለስ እጅግ አስደንጋጭ የሆኑት የደህንነት ጉድለት ተከስቷል። ሁለት የእስራኤል የአየር ኃይል አባላት ለኢራን ደህንነት ተቋማት ሚስጥራዊ መረጃ ሲያቀብሉ ተገኝተው በቁጥጥር ስር ውለዋል። እነዚህ ወታደሮች የከፍተኛ መኮንኖች ዝርዝር መረጃና ወታደራዊ ሚስጥሮችን ለቴህራን አሳልፈው ሰጥተዋል ተብለው ተጠርጥረዋል።
የምርመራ ውጤት እንደሚያሳየውም የኢራን ደህንነት ሰራተኛ እነዚህን ወታደሮች በመመልመል ለረጅም ጊዜ ሲጠቀሙባቸው ቆይተዋል። ይህ ለጠላት ወገን ማገዝ የሚል ከፍተኛ ወንጀል የሚያስከትል ሲሆን የስለላ መረቡ ከአየር መከላከያ ክፍሎች ጭምር የተወጣጡ ሌሎች ሰዎች ሊያካትት እንደሚችል ተነግሯል። ይህ ክስተት በእስራኤል ዘንድ የደህንነት ተቋም ላይ ትልቅ ድንጋጤ ፈጥሯል። በመጨረሻም የኢራን ብሔራዊ ደህንነት ምክር ቤት የፓኪስታን ጦር አዛዥ በቴህራን ጉብኝት ባደረጉበት ወቅት ከአሜሪካ አዳዲስ የድርድር ሀሳቦችን ይዘው መምጣታቸውን ገልጸዋል። ኢራን እነዚህን ሀሳቦች እየመረመረች ቢሆንም አሜሪካ እገዳውን ካላነሳች በሆርሙዝ ወሽመጥ እንደማይከፈት በድጋሚ ያስጠንቅቃለች። የሚያልፉ መርከቦች ላይ ተጨማሪ ክፍያ ታሪፍን ለመጣል እያሰበች ነው ተብሏል። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ይህንን ሁኔታ ሲያዩ አሜሪካ ብዙዎቹም እንደሚገምቱት ሀያል አይደለችም ሲሉ ተሳልቀዋል። አሜሪካ በኢራን ረገድ የነደፈችውን ግብ ማሳካት ካልቻለች ከቻይና ጋር ያላትን ፍጥጫ መቆጠብ አለባት ሲሉ ተደምጠዋል። ውድ ተመልካቾቻችን የመካከለኛው ምስራቅ ውጥረት አሁን ወዳለበት ደረጃ ደርሷል። የትራምፕ ትዕዛዝ በእስራኤልና አሜሪካ ግንኙነት ላይ ምን አይነት ተጽዕኖ ይኖረው ይሆን? የሆርሙዝ ወሽመጥን መዘጋት በነዳጅ ዋጋና በዓለም ኢኮኖሚ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ሀሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ሼር አድርጉ። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያለ ፈጣን ሚዛናዊ የዜና ትንታኔ እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ቆዩልን። ኦርቶፒያ የሁሉም ሚዲያ